አንተ ፍቅር ብለህ ስጠራት እሷ አባት ብላ ትጠራካለች። ስለዚህ ፍቅር አላችሁ ማለት ነው አለ። እኔ አባቴ ብዬ ስጠራው ባሌን፣ እሱ ግን ፍቅር ብሎ አይጠራኝም፣ አይወደኝም ማለት ነው። 15 ዓመት ሳይወደኝ ነው ተሸውጄ የኖርኩት። በጣም ያሳዝናል በእውነቱ። እኔ መቅረብ አለብኝ እዮሃ ሚዲያ ላይ የተፈጸመብኝ አይደለም እንትን እግረኛ ሚዲያ ላይ ቀርቤ 15 ዓመት ሙሉ እኔ አባቴ እያልኩ እየጠራሁት፣ እሱ ግን ፍቅር እያለ አልጠራኝም። እሱ እምቡጤ ብሎ ነው የሚጠራኝ፣ እምቡጥ እያለ ነው የሚጠራኝ እና አይወደኝም ማለት ነው አይደል? ፍትህ ለሀቡ ትላላችሁ እናንተ ስቀርብ ኮመንቱን እንዳለ ጋዜጠኛው እንዲህ ያለ፣ አንተ ፍቅር ብለህ ስጠራት እሷ አባት ብላ፣ እሷ ማን ብላ ትጠራሃለች? ፍቅር ብዬ ነው የምጠራት ሲለው፣ አንተ ማን ብለህ ትጠራሃለህ? አንተ ማን ብለህ ትጠራታለህ ሲለው፣ እኔ እሷስ ማን ብላ ትጠራሃለች ሲለው፣ እኔ ፍቅር ብዬ ስጠራት እሷ አባት ብላ ትጠራኛለች ሲል፣ ጋዜጠኛ እንደዛ ከሆነማ ፍቅር አላችሁ፣ አንተ ፍቅር ስትላት እሷ አባት ስትልት ፍቅር አላችሁ ማለት ነው፣ በኋላችሁ ፍቅር አለ ማለት ነው አለው ሲለው፣ እኔ አይምሮዬን ጠቅ አረገኝ። ምክንያቱም እኔ ባለቤቴን ለ15 ዓመት አባቴ እያልኩ ነው ስጠራው የነበረው። እሱ ግን ፍቅር ብሎ ጣቶኝ አያውቅም። እምቡጢ ብሎ ነው የሚጠራኝ። እምቡጥ ታውቂያለሽ? እምቡጥ እና ስለዚህ አይወደኝም ማለት ነው። አይወደኝ ልክ እሷ ፍቅር ብሎ እንደጠራት ፍቅር ብሎ ይጠራኝ ነበር። ስለዚህ እኛ ሚዲያ ላይ መቅረብ አለብኝ። ቀርቤ ይህን ችግሬን መንገር አለብኝ። ህዝቡ ሊያይልኝ ይገባል። ችግሬ አለበት እንዴ ለምን እኔ ስተበድጌ ይፈልጋል አለ ግን ያው እዚህ ጋር ከዛ ደግሞ በቃ ወጋ አረገች። እያነቃች እኮ ነው እሷ እሷም እኮ ፈተነች። አንደኛ ፈተነች እንፈልጋታለን። አንደኛ ፈተነች ፓርቷ መለጠኝ። በምክንያት ከቤተሰብ አለ፣ በዛው ደግሞ ሀብት ታፈራለህ። 1 ዓመት ምናምን ብለህ ይሄን ያኔ አባት ስምኮ ተሰጥ በቃ አንተ አባት እሷ ፍቅር አለ፣ ፍቅር እኮ አለ በሁለታችሁ መካከል ተሰጣጣችኋል። እና ይሄም ተፈትነ ይሆናል። ተፈተነ ቢሆን እንደዚህ አትለኝም ነበር። ለምን ሌላ ሴት ፎቶ ልካ ይችላል? ይሄ እኮ የሴት ባህሪ እኮ ነው። እና ታዲያ አብስን ትለኛል እና በቃ አንተ አልነካካት አልሄድካ አለ ምን አልካት አንተ? እንዴት ላጣብስ ትለኛለች? እንዴት የሌላ ሴት ፎቶ ልካ ላጣብስ ትለኛለች? እንዴት ምን እላታለሁ? ታዲያ ወጋች የለቀስ ተብሎ ወጋ ይደረጋል። ታመጣት እኮ አንተ ነህ። ታዲያ መስራት አላሰራኛል። ሁሌም እንደዚህ ስትለኝ እኔ መስራት አልቻልኩም። አሁን በጣም በቃ እግርህም እጅህም ነው የተያዘው። አሁን ፍቅር ያዘውና አላሰራም አለው። ስራ መስራት እኮ ይፈልጋል፣ ግን ፍቅር ያዘው እጁንም እግሩንም ስብስብ አድርጎ ያዘውና ስራ አላሰራ አለው። ሰዎች ለየት የሚያደርገው ሽማግሌ ሆነ የተላክ ነው። አስተርቁኝ ነው ሽማግሌ። እግረኛው ፖድካስት ሽማግሌ እንዲሆን ንገረው። ለመለወጥ እሷን አንተ ተለውጠህ አንተ አብበህ አንተ ፍሬ አፍርተህ ዛፍ ሆነህ ስትታይ ወፎች ሁሉ ወደ አንተ ሊሰፉ ይመጣል። ዩሲ እናንተ በሁለት እግራችሁ ስትቆሙ ሁሉም ይለማመጣችኋል። እናንተ ገባችሁ? የሰው ልጅ መጀመሪያ ራሱ ይቆማል። ራሱ ቀጥ ብሎ ሲቆም ሁሉም ሰው እኔም በተለይ ወንድ ልጅ ጠንካራ ሲሆን ኢንካም ሲኖረው ስራ ሲኖረው ራሱን ሲያከብር ሁሉም ሴት ትመኘዋለች። ያቺም ያንተ ልሁን ትለዋለች። ጠንካራ ሲሆን ሲያለቅስስ ሁሉም ሴት ትጠየፈዋለች። አልቃሻ ይሄማ እኔ አግብቼው ብኖር ራሱ ሌባ ቢመጣ እኔ ቀሚስ ውስጥ ይደበቃል ነፍራጋ ትላለች ሴቷ። አትፈልግም አልቃሻ ወንድ አትፈልግም ሴቷ። ጀግና ወንድ ነው የምትፈልገው። ችግርን ጥርሱን ነቅሶ የሚጋፈጥ እንጂ የሚነፋረቅ። ልሂድ ስትለው መንገዱን ጨርቅ ያርገልሽ፣ ይኸው በሩ ውጭ ሂጂ ቀጤ ማን ያዘሽ? ገባችሁ? የሚለምናት አይደለም። ልሂድ የሚለው ቃል ካፋ አይወጣም። ሴት ልጅ ለምትፈልገው ወንድ፣ ለምታከብረው ወንድ፣ ለሚያስተዳድራት ወንድ ልሂድ ካልኩት ሂጂ። ቢስትሮንግ ራሳችሁ ላይ ስሩ። ጠንካራ ሆኑ። አሁን ላይ ግን 3500 ብር ምንም አታደርግ። ያችን ለቤት ኪራይ ከፍላለሁ ሆነሽ ደግፍኝ አልኳት። ለእህቷም ነገርኳት። አይ የቀለደች ነው እንጂ የሚሆን አታደርገውም አለች።
እሷ ግን ከአንተ ጋር መቀጠል አልችልም፣ እንዳትደውልብኝ፣ የአንተ ጭቅጭቅ ሰልችቶኛል፣ የአንተ ፍቅር የምትለው ነገር ሰልችቶኛል አለች። እኔ ደግሞ ከኔ እውነት ፈጣሪ ነው የሚያውቀው፣ በጣም የምወዳት ማፈቅራት። ስለዚህ ፍቅሬ አትክፊኝ፣ ይህም ብቻ እንደርስልኝ፣ አትክፊኝ። ብዙ ነገሮችን አሳልፈናል። በአንቺ ብዙ ታምም ያለው ብዙ ነገሮችን ያለ እኔ ካምፓስ ተማሪ እያለሁ ከ3ኛ ወደ 4ኛ ዓመት ልዛወር ፈተና ቃላይ ፈተና ልንፈተን ስንል እሷ እንዲሁ ታጣለች። ስትጣላኝ ራሴን ፌንት በለው አልቻልኩም። በቃ ፌንት ስበላ ጓደኞች ምን ሆኖ ነው የሚያዞር በሽታ አለበት እንዴ ብለው ጠበል ወሰዱኝ። ጠበል ሲወስዱኝ ምነቃ በለው። ከዛ ሐኪም ቤት ወሰዱኝ። ሐኪም ቤት ወስደውኝ 2 ቀን ሙሉ ግልኮስ ተሰጥቼ በቃ በ2ኛ ቀኑ ነቃ። በ2ኛ ቀኑ ስነቃ ያለሁበትን አላውቅም፣ ምን እንደሆንኩም አላውቅም። ከዛ አስበው ከእሷ ጋር ተጣልቼ ነበረ። በእሷ ምክንያት ነው ያንን ሁሉ ነገር ያለው ሁሉ ፈተና የደረሰብኝ እና በእሷ ምክንያት ያንን ሁሉ ነገር አስከፈላኝ። ይህንን ያክል እኔን ገፍታ መሄዷ በጣም ከባድ ነው። ምንድን ነው የከፈልክላት? በቃ ብዙ ነገሮችን አድርጌላታለሁ። ይህንን አድርጌላታለሁ ብዬም አላወራም። ቆይ ልታወራን የመጣኸው አትክፊ ልትላት ነው የመጣኸው። እኛ ደግሞ እንደ ሚዲያ የኋላ ታሪኩን ሰምተን የሆነውን የላታል። የአንተ ፌተ በግሉኮስ ወደ እሷ የሚደርሳት ነገር የለም። የእሷን ፍቅር እኔ ጋ ሁኝ ስትላት እሷ ደግሞ አይ የራሷን ውሳኔ ስትወስን አንተ እየታመምክ፣ ይሄ ለእሷ መስዋዕት መሆን ማለት አይደለም። አንተ ራስህ መጠበቂያ ስለሚያስፈልግ መጠበቂያ ራሴን ያለኝ ንብረት መጠበቂያ ስለሚያስፈልግ ሲንቀሳቀስ ነበር። ሲንቀሳቀስ ግን ያንን ነገር ያስኩት ለራሴ መጠበቂያ እንጂ ከሱ ሌላ ዞርበት አይደለም። በዚሁም አጋጣሚ ወንድሜን ይቅርታ እንዲያደርግልኝ እጠይቀዋለሁ። ከሌለሽ የለም አልማዜ አልማዜ ታድላ ይሄ ሁሉ የመጣው ፍቅር ነው አይደለ? መኖር ሌሎች ጉዳዮችን ነው። ስለ ስኬት ስለ ብር ነው ያወራ ነው። እስኪ ውዶቼ ወሽመጤ ችግሩ ባጃጅ ነበረ፣ ገዝተንለታል። አሁን ደግሞ ይሄ ወንድማችን ችግሩ የዱባይ ቪዛ ነው። ዱባይ 450,000 ብር ፍሪ ቪዛ ተገዝቶለት መጥቶ መስራትና አልማዝዬን ከሳውዲ አግብቶ ወደ ዱባይ ማምጣት ይፈልጋል እና እባካችሁ ህልሙ እንዲሳካ እንርዳው። አልማዝህን እስኪ ቦታው እግሩኛ ሴት ሲደበቅ ነበር ብናየው። ሴት ኒቃም ይለብሳል፣ ሴት ይደበቃል። አሁን ሴቷ ፊት ለፊት ታየች። ሰርግ ፎቶ የባልየው ፊት ተሸፍኗል። እንዳይወጣ የፈራችሁት ነገር አለ። አንዷ መጥታ የኔ ነው እንዳትል ትፈራላችሁ። ጨርሽ ሀሳብን ውስጥ አሁን አንቺ ቀጥ እንድታየ የማትፈልጊበት ምክንያት እቀናለሁ ስለታየ ብቻ። አዎ ስላዩት ምን ያደርጉታል? በፎቶ በቃ እቀናለሁ። ባሌ እንዲታይ አልፈልግም። ፊቱ ብቻ ስለታየ ትቀኛለሽ ማለት ይሄ ነው እኮ እንደውም አለመተማመን። አየሽ? እሺ ፊቱ መተማመን አይደለም። መተማመን አይደለም። ይኸውልሽ ሀቡ፣ እኔ በምን አምናለሁ መሰለሽ? ካመንኩት አምነዋለሁ፣ ካላመንኩት አላምነውም። ምንም ሶሻል ሚዲያ ላይ ፖስተውም እንደው ለምን 24 ሰዓት ቁጭ ብሎ ላይቭ ላይ አይውልም? ካላመንኩት አላምነውም። በቃ እኔ ሶሻል ሚዲያ ላይ ስለዋጣሁት ይሄ እኔ አስተያየት ነው። የብዙ ሴቶች አስተያየት ትክክል ላይሆን ይችላል። የእኔ ሀሳብ ደግሞ ሶሻል ሚዲያ ላይ ለምን ላይቭ ላይ ቁጭ ብሎ ሴቶችን ሲያንጋጋ አይውልም? ካመንኩት አመንኩት፣ ካላመንኩት አላምነውም። አንደኛ። ሁለተኛ ነገር ደግሞ ሳገባው ኦልሬዲ ያንን ልጅ አምኜው አፍቅሬው ስለሆነ መጀመሪያ እምነት ነው የሚቀርመው አይደለም? አምነዋለሁ፣ አፈቅረዋለሁ፣ እወደዋለሁ። በቃ ከነ ጎደሎ ከነንትኑ ካመንሹ ታዲያ ለምንድን ነው ማትፖስችው ፎቶውን? አልፖስ በቃ ስለምቀና እኮ ምክንያት በማየት ብቻ ካላገኙት ሶሻል ሚዲያ ካልተጠቀሙ ካላወቁ እጁን ፖስት አደርገዋለሁ።
እጁን ፖስትለታለሁ። በተለይ ሶሻል ሚዲያ ተጠቃሚ ካልሆነ አልፖስተውም። ግደይ። እሺ ጋይስ ምን ትላላችሁ እናንተ? ሁሉም ሰው በራሱ ትክክል ነው። የማይፖስቱ ሁሉም በየራሱ ትክክል ነው። እኔም ትክክል ይሆናሉ፣ ግን እኔ የማምንበት እኔ ትክክል ነኝ ማለት አይደለም። ሁሉም ሰው በራሱ ትክክል ነው። ትናንትና እንዳስረዳኋችሁ 9 ቁጥር እዚህ ጋር ተጽፎ እኔ እዚህ ጋር ከቆምኩ ለእኔ 9 ነው፣ እዚህ ጋር ለቆመ ሰው 6 ነው። ገባችሁ? ሁለቱም በራሳቸው ትክክል ናቸው። ከፊት የቆመው 9 ሆኖ የሚታየው የሚያየውን ነው የሚያምነው። ገባችሁ? እዚህ ጋር የቆመው 6 የሚያየውን ነው የሚያምነው። በእኔ አስተሳሰብ ግን ባላቻችሁ አትደብቁ። ፊቱ ይታይ። ለምን መሰላችሁ? ፊቱ ካልታየ ሌላ ቦታ ትዳር ካለው አታውቂ። ገባሽ? ሌላ ቦታ ትዳር ካለው የምታው እንዴት ነው የባልሽን ፎቶ የቤተሰብ ፎቶ ትነሽና እንጂ ባልሽን ፕሮፋይል ታደርጊያለሽ። የኔ ነኝ የምትል አካል ካለች ትምጣ። ባልሽ የብቻሽ መሆኑን ባልሽ የአንቺ ብቻ መሆኑን እርግጠኛ መሆን አለች። ቪዲዮ አይስራ፣ ግን ፎቶ ለምን ይደበቃል? ተው፣ ደስታ አይሰማኝም። በቃ እኮ ስላዩት ምን የሚሆን በቃ የሆነ የወሰዱት ያክል ይሰማኛል። በቃ እኔ ይሄ ነው ምክንያቱ። አዎ እኔ በጣም እቀናለሁ። ያ ይሄ ነው ምክንያቱ። እጁም ሜቢ ፖስት አደርገዋለሁ ምናምን፣ አለበለዚያ ግን እጁን ሲማጥቀኝ ነው አልቀናም። ግን ፊዚካሉ ምናምን አቋሙን፣ ፊቱን፣ ጸጉሩን፣ የሆነ ፂሙን ምናምን ሙሉ ፊቱ ምናምን ፖስት ካደረግኩኝ እኔ ይሄ ነው ምክንያቱ። ግን ብዙ ጊዜ ሶሻል ሚዲያ አሁን ለምሳሌ ሶሻል ሚዲያ ተጠቃሚና ተጠቃሚ ያልሆነ እኔ ከሶሻል ሚዲያ ያጠፋለሁ ካገባው። አሁን ከሶሻል ሚዲያ ነበረ፣ ግን ከፈቀደ ይጠቀማለሁ፣ ካልፈቀደ ነው የምጠፋው ላልሽ። አዎ አይ አሁን አካውንቴ ሳይዘጋ ታገባውኝ አሁን ቶሎ ብዬ ሜቢ አካውንቴ ልሰራበት እችላለሁ። ስሰራ ግዴታ ማውጣት አለብኝ። ስራ የምሰራበት ከሆነ ላልጠፋ እችላለሁ ግዴታ፣ እንጀራዬ ከሆነ እኔ የምሰራበት ስራ ከሆነ ማለት ነው አካውንቴ። ገባሽ? አለበለዛ ግን ባሌ የሚያስተዳድረኝ በቃ በቂ እንትን ካለው ሶሻል ሚዲያ አልጠቀምም። እና አንዳንድ ሰዎች ገባችሁ እንኳ እንዴ ላስረዳቸው። ዋት ኢፍ ዴር ጆብ ዳዝ ሚስ አንደርስታንዲንግ ያደረጋችሁ ሰዎች ሌት ሚ ኤክስፕሌን ቱ ዩ ኢፍ ዩ ዶንት አንደርስታንድ አምሃሪክ አይ ዊል ኤክስፕሌን ኢን እንግሊሽ። ዊ አር ኖት ሴይንግ ሌት ሂም ዩዝ ሶሻል ሚዲያ። I say just show his face, identity, ማንነቱ፣ ፊቱ ፕሮፋይል አድርጊው። ቪዲዮ ይስራ አልተባለም፣ ሶሻል ሚዲያ ይጠቀም አልተባለም፣ ግን ማንነቱ። አሁን የኔም ባል የሆነ ሰው ቦታ ቢያየው የሀቢባ ባል ሁሉም ያውቋል ባሌ ማን እንደሆነ፣ የኔ ባል እንደሆነ ሁሉም ያውቃል። ገባችሁ? ስለዚህ ሌላ ሪሌሽን አሁን እኔ ባሌ የዛሬ 15 ዓመት እንደተዋወቀ ፖስተርኩት ፌስቡክ ነው። ለምን በሙሉ ልቤ ከመግባቴ በፊት በሁለት እግሬ ከመግባቴ በፊት ወደ ግንኙነቱ ሌላ ሴት ካለች ሌላ ግንኙነት እያለው እኔም ደርቦኝ ከሆነ እንዳቅ ፖስት አደረኩት ፌስቡክ ላይ። ገባችሁ? አሁን ሁሉም የሚያቀን ሰው እኔ እናሱ ባልና ሚስት መሆናችንን ያውቃል። እንዴት ነው ከሰዎች ደብቄ ለምን ድብቅ ይሆናል? ትዳርን የሚያህል ነገር ለምን ይደበቃል? ባልየው ነው እያልኩ ያለሁት። መደበቅ የለበትም እኮ። ትክክል ነሽ ሀቡ። አሁን አንቺ በእንትንሽ ትክክል ነሽ። መደበቅ የለበትም። ሲጀመር ትዳር ስትይዥ እኮ በፍቅረኝነት ትክክል ነሽ። ግን በፍቅረኝነት ወይ ደግሞ በጓደኝነት ምናምን ስትቀጥይ መጀመሪያ ትተዋወቂያለሽ፣ ከዛ ትጠናኛለሽ፣ ትተዋራላችሁ፣ ትግባባላችሁ፣ ትፋቀራላችሁ አይደለ? በዛ መካከል ምን ይመጣል? እምነት አለ። ሳገባው ያንን ሳገባው እኔ በሙሉ ልቤ አምኜው ነው ይሄ ልጅ እንዲህ ይጎዳኛል፣ ይሄ ልጅ እንደዚህ ያደርገኛል፣ ሌላ ሚስት ሊኖሩ ሚሚ ቶሮንቶ ሺዶን ጌት ማይ አይዲያ አልገባትም ሀሳብ። ለዛ ነው ያለማመን የእምነት ጉዳይ ምናምን ተጠናንቶ ምናምን መሰላል። ለምሳሌ አንድ ሰው ያላገባ ወረቀት ከቀበሌ ልታመጡ ስትሉ ቀበሌ ምን አድርጎ ነው የሚሰጣችሁ? የዚህ ሰው ፎቶ ይለጠፋል ቀበሌ በር ላይ። ይሄ የዚህ ሰው ሚስት ነኝ የምትይ ካለሽ ወይም እዚህ ሴት ባል ነኝ የምትል አካል ካለ ከዚህ ቀን እስከዚህ ቀን ድረስ መጥተህ አሳውቅ ይባላል። ከዚህ ቀን እስከዚህ ቀን ድረስ ሰው መጥቶ ካላሳወቀ ይህ ሰው አላገባ።
ማለት ነው። እውነትም ባለትዳር አይደለም ብሎ ቀበሌ ያላገባ ወረቀት ይሰጠዋል አይደል? ለምን አንዳንድ ሰዎች 2 ቦታ 3 ቦታ ትዳር ይፈጽማሉ በድብቅ። እሺ ይሄን ነገር ልመልስልሽ ካልተሳሳቱ። እሺ እንዴት መሰለሽ፣ አሁን እኔ ድብቅ ያልኩሽ ከሶሻል ሚዲያ ነው እንጂ ሳገባው እኮ ቤተሰብ አገር ያውቃል እኮ። እንዴት ነው ነገራችን? በሶሻል ሚዲያ ነው። አንቺ ለምሳሌ በሶሻል ሚዲያ እኔ በጣም እታወቃለሁ። እኔ ሀቢባ ታቆኛላችሁ። ባሌን ደብቄ ቢሆን የትም ቦታ ብታዩት የኔ ባል መሆኑን አታውቁም። ባሌን ደብቄ ቢሆን ላይ ባሌን ማንም የማያውቅ ቢሆን እኮ አሁን አንቺ ሶሻል ሚዲያ ተጠቃሚ ነሽ። እኔ ኦልሬዲ ሳገባ እኮ እኔ እጠፋለሁኝ እያልኩሻለሁ። አሁን እኔ እንደኔ ስጠይቅኝ እጠፋለሁኝ። በቃ ሶሻል ሚዲያ አልጠቀምም ሳገባ። ሳገባ ቤተሰቦች የሀገር ሰው ምናምን ሊያውቅ ይችላል። ግን ሶሻል ሚዲያ እንደዚህ ብትና አላረገውም። ምክንያቱም አሁን ሶሻል ሚዲያ ላይ ፎቶውን ፖስተው ሜይ ቢ 1 ሚሊዮን ሰው ሊያዩ ይችላል። 500,000 200,000 10,000 ሰው የሰው አይን ፈርታለት እኮ ነው ዙዙ። አንደኛ የሰው አይን ፈርታለት ብላለች። በቃ ብዙ ሰው ነው የሚያየው። ትቀናለች። ብዙ ሰው እንዲያይባት አትፈልግም። እኔ አልፈልግም። ባሏ ታድለሃል። በጣም ነው የምታፈቅረ። እሽግ ድብቅ አድርጋ ነው እንጂ የምታደርገው። እጁን ብቻ ነው የምናየው። እጁን ብቻ እያያችሁ እየጓጓችሁ ጠብቃላችሁ እንጂ አለበለዚያ በሶሻል ሚዲያ ምናምን አልፖስትም። ይለያያል። እኔ ከልቤ እስካሁን አላየሁሽም። ለማንኛውም ግን ቆንጅዬ ነሽ ማሻአላ። አመሰግናለሁ። አቡዬ ግደለሽም ጆፊውን ዘፍቶብኝ አይ ነው እኔ ልፈርሶ ነው እናቱ ላላላ አቡ ምንድን ታውቂያለሽ? አሁን ላይ እኔ አህመድ መንጃ ፈቃዱን አውጥቶ ስራ ሰርቶ ህይወቱን መቀየር ላይ ትኩረት እንዲያደርግ በጣም እፈልጋለሁ። በጣም አንቺ ኮሜንት ላይ ዙዙ የኔ ነው ዙዙ እረፊ ዋ ልጁን አላማውን ሊያስቱት ነው። ልጁን አላማውን ሊያስቱት ነው። እኔ እሱ ትኩረቱ አላማው ላይ ህይወቱን የመቀየር ላይ ሰርቶ ገንዘብ መያዝ ላይ ነው እንዲያደርግ የምፈልገው። ሴት መታ መሀል ላይ ገብታ እንድታሰናክለው ከአላማው አልፈልግም። ገባሽ ማር? እኔ የምረዳዋለሁ እኮ ያው ሚዲያ ነገር መጀመሪያ ላይ እንረዳዳለን። መጀመሪያ ሰርቶ የሚያገኘውን ለሴት እየሰጠ ኢትዮጵያ አይ እኔ አልፈልግም፣ ለሱ አልፈልግም። ሲያምር ደግሞ ሙጭጭዬ ነው ገና ማሪ ልጅ አለው። ልጁን ማሳደግ አለበት። ልጁን ማሳከም አለበት። ልጁን ለቁም ነገር ማብቃት አለበት። አሁን አንተ በዚህ እድሜውን ልጅ ወልደህ ነው? አዎ ወልዷል። ልጅ ነው ግን ወልዷል። በልጅነቱ የአራት ዓመት ልጅ አለኝ። ጓደኛዬ ነው። አሁንማ በቁመት እኮ ሊደርስብኝ ነው። ግን ሀብ ወላሂ ያው የጥንካሬ ጉዳይ ነው እንጂ ሊደርስብኝ እኮ ነው። በቃ በርታ፣ ጠንክራ፣ አይዞህ፣ በርታ ጎበዝ፣ ጠንካራውን። እሺ መርሃባ። አሁንም ደስ ስላለኝና የምር እኔ መናገር በቃ ልክ ደስ እንዳለ ለሀቡ መናገር ስለፈለኩ ነው የመጣሁት። የሙና ልጅ ናት መሰለኝ የሰጠችኝ። ደስ ብሏት ቪዲዮ እየተቀረጸ ካልሆነ አልሰጥም አለችኝ። እሰይ እኮ በቃ ደስታ እና በእናትህ ብቻ አላህ እንኳን አሳካው። አልሐምዱሊላህ እንኳን አይዲክም በእጅህ ያዝክ። ገና ትልቅ ደረጃ ትደርሳለህ። ስራክ ላይ ትኩረት አድርግ። ስራ አሁን መንጃ ፈቃድህን አውጣ። ከዛ ቋሚ ስራ ያዘ። እኔ የምፈልገው አንተ ቋሚ ስራ እንድትይዝ ነው። ኢንሻአላህ እይዛለሁኝ። ያው አሁንማ ስልሽ ምንም የማልይዝበት ምክንያት የለኝም። ወደፊት የማልሄድበት ምክንያት የለኝም። ምንም ነገር ከአላማት እንዳትሰናክል ትኩረትክን። ኧረ አልሐምዱሊላህ ረቢል ዓለሚን። ምን መሰለህ ቲክቶክ ላይ በጣም ብዙ አላማ የሚያስቱ ነገሮች አሉ። አንተ ጠንካራ ካልሆን በጣም ብዙ አላማ የሚያስቱ ወደዚህ ወደዛ የሚጎትቱ ወደዚህ ወደዛ የሚጎትቱ ሰዎች አሉ። የተለያዩ ሴቶች መጥተው ከአላማክ ለማደናቀፍ ሪሌሽንሽፕ ውስጥ እንግባ ሊሉክ ይችላሉ። ግን ማለት ነው አንተ እኔ አሁን አይደለም ግንኙነት ውስጥ መግባት የምፈልገው ብለህ መልሰህ ትኩረትክን መንጃ ፈቃድ ላይ። መንጃ ፈቃድ ኢማራት ላይ በጣም ከባድ ነው። ልትወድቅ ትችላለህ። ደጋግመህ በመፈተን መንጃ ፈቃድክን ያዝ። ከዛ ታክሲ ካምፓኒ ገባ። ገብተህ ቋሚ ስራ ሲኖርክ በቋሚነት ስራ ሲኖርክ የዛኔ እንኳን ሴት ቢያምርክ ችግር የለም። ከሴት ጋር ግንኙነት ብትጀምር ችግር የለም። ገባ? አሁን ግን አንተ ገና አዲስ ስደተኛ መተክ ገና ቦታክን ያልያዝክ ሰው እየመጡ ከአላማክ እንዳያስቱክ። ገባክ? አሁን አንዷ ትጠጋካለች፣ ታያግዛለች፣ በኋላ ችግር ይመጣል። ከዛስ
በሰው ሀገር እንዴ ልትሆኑ ነው? በጣም ብዙ ልጆች እንደዚህ ከዱባይ ይመጡና ወጣት ወንዶች ሴቶቹ አንድ ትንሽ ወንድ ወይ ቆንጆ ወንድ ካዩ በቃ ና በዚህ ይላሉ፣ ያረግዛሉ። ከዛ ላቅሶ ከዛ ልጁ በምን ይወለድ ምን ይብላ ወተት ዳይፐር ልመና ሚዲያ ላይ እማየትም አያስቡም። ወንድ በልጅ የሚያዝ ይመስላቸውን ዘለው ቃብ ያደረጉና ለእኛ ነው ትርፉ። እኛ ነን እዚህ ጋር ለምነን ለልጁ ዲሴፓሲ ከኤምባሲ አውጥተን ምናምን ሰው ፈልገን ኢትዮጵያ የሚላከው ልጅ እኮ ነው። ምን አስቸኮለው? እሱ እኮ አይደለም የቸኮለው፣ ሴቶቹ አላስቀምጥ ብለውት ነው እንጂ ስራውን ይስራ ልጁ፣ አላማውን ያሳካ፣ ድህነቱን ያሸንፍ። መጀመሪያ ድህነቱን ያሸንፍ፣ ይስራ፣ ህይወቱን ይለውጥ። ከዛ የሴት ጉዳይ ይደርሳል። እንዴት ይሄድበታል? ይህንን ነው የምለው። ሴቶች ስሩ፣ ህይወታችሁን ለውጡ፣ ተረጋጉ። ዘላችሁ ወንድ ላይ ፊት አትበሉ። ተው፣ ሞኛቱን ግን እኮ አቦን እኮ መጀመሪያ ምን ቸኩዬ እኮ አይደለም ነገሮቹ። ያኔ አሁን ዛሬ ማሚ ጋር ስለምንገናኝ የነገርኳቸው ነው አንተ እንዳልሆንክ እንጂ አንተ እንዳልሆንክ እኔ አውቃለሁ። ከዛ እንደው ዛሬ ማሚ በቃ ያን ነገር ሰምታኝ በቃ የሆነ ስልሽ ደስ እንዲላት እፈልጋለሁ። ወላሂ ምሬ ነው። ቦይስም ሌላም ነገር ምናምን ስላለ እኔ ጋራ ያን ነገር አይታው እኔ ፈልጌ እዛም ቦታ ላይ እንዳልገባሁና በምን አይነት ኬዝ እንዴት እንደገባሁ ምናምን ስታቅ የዛን ጊዜ ሙሉ ለሙሉ በጣም ትረዳኛለች ብዬ ነው የማስበው። ማንኛውም ሰው እኮ ሙሉ አይደለም። ያኔ በቃ ገብቶሻል። ሁሉም ያልሆነ ነገር አለው ከጀርባና በልጅቱን መከራከር የማፈልገውም በዛ ነው። እንዴት እንደመጣኝ ምናምን ስለምታውቀው መከራከር አትችልም። እኔም ሰው መጠራ ሰው ስም ምናምን ስለማልፈልግ እዛ ላይ ዝም አልኩኝ፣ አለፈ እንጂ ብቻ አልሐምዱሊላህ። እኔ ቸኩዬ ሳይሆን ነገሮቹ አስገድደውኝ ነው እንጂ ያደረኩት እኔ አይደለሁም። ጉድ ነው። እንኳንም እኔ ካደረግኩሽ ነው ሴት ብሶበት የለ እንዲ እንኳን ታረጉሽ ብዙ ታሳስች ነበር። ያግዝሃለሁ በአቋራጭ አከብረሃለሁ ብለሽ አንዷ ማለት ነው። እውነት መስሎሽ አንዷ ሴቶቹ ወንዶቹን እኔ ያግዝሃለሁ እኔ እንዲያደርግልሃለሁ እኔ መንጃ ፈቃድ አወጣልሃለሁ ምናምን እያሉ እያታለሉ በገንዘብ ወንዶቹን ግንኙነት ውስጥ የከታቸውና ከዛ በብራቸው አጥንዶ ይዟቸዋል። ከዛ ወንዱ አልፈልግም በቃኝ ሲል ብሬን አምጣ። ገባሽ? እዚህ ቤት ያላችሁ ግን ወንድ ጠሮባችሁ ነው እያልኩ ለቀልድ ነው የምንለው። እውነት ይመስላችኋል? አንዳንድ ሰው እኮ ከልቡ ነው የሚናደደው ምንም የሚለው አሁን አትወጪም አይበቃሽም? አሁን ወጣኔ እቺ ስራ ብቻ እጅ ላይ ያለች አልጨርስ። ለምን ብቻዬን ከወጣ ይደብረኛል። ምን እያደረኩ እሰራዋለሁ? ጨረስኩ። ሙሉ ቦክስ ነው ሳራግፍ ጥቃቅን ነገር። አይ አሁን ትንሽ ነው ቀረች ነው ተቀረች። ከዛ በቃ ውጭኔም ስራዬን ስራበት ስሪ። ጋይስ ቆይ አንዴ ፎሎ ያደረጉሽ ካሉ ፎሎ ያደርጉሽ ውዶቼ። እዚህ ጋር ያላቸው ንጽህና ላይ አንደኛ የተመሰከረልኝ አንደኛ ከማዳም ቤት ጀምሮ ማለት ነው። ሴትዬ ሀቡ ውስዋስ ትለኛለች። ውስዋስ የሆነ የሚወሰውስሽ ነገር አለ ትለኛለች። አልሐምዱሊላህ ሽክር ነፍስያ ምናምን ትለኛለች። ለመሰለሽ ፍግፍግ አድርጌ ሽንት ቤቱ ውሃ ከፈሰሰ ሄጄ በፎጣ አደርቋለሁ። ሽንት ቤት ላይ ራሱ ውሃ አልወድም፣ ደረቅ ነው እንዲሁ ነው የምፈልገው። እንዲህ አጥቤ በመሳሀ ብቻ ስቤ አልወጣም፣ በፎጣ አደርቃለሁ ማለት ነው። ደረቅ ነው የምወደው ነገር። አንዳንድ ሰው እንደዛ ነው። ልጅነቴም ጀምሮ ቤት ውስጥ ስራ እየሰራን ስላደግን ገባሽ። እናቴ ኃይለኛ ናት እና ኃይለኛ እናት ስላሳደገች ለስራ እሱ ድስጣችን እኛ ቤት እኮ ድስጣችን በሽቦ ተፈልፍሎ ያበራል። አሮጌ ድስት ራሱ ያበራል። ማሪ አማርኛ ነው እየተናገረች ያለችው። ጋይዝ እኔ ሚሽን አድርጋችሁ በአላህ አትበሉኝ፣ ልወጣ ነው አለች። ሁሌ ነው ማሪ ልጅ ሁሌ የሚፈልጉት ሁሉ እንዳስገባቸው ነው የሚፈልጉት። ሁሌ በቃ ምንም ጌም እንዳልጫወት ምንም በቃ ራሴ ምንም እንዳልጠቀም በጌም እንኳን እንዳላገኝ ቀንም ሙሉ ከቀስከመታ ቁጭ ብዬ ችግር እየሰማው ከፈጣሪና ከህዝብ ጋር ተባበሬ ችግር እየፈታው ብቻ እንድኖር ነው የሚፈልጉት። ጌም ሲጫወት ታብታባ ያደርጉልኝ ከሞዴሬተሮች ከድሮኖች ውጭ ታብታባ ያደርጉልኝ። ችግር ሲደርስባቸው ብቻ ነው የሚመጡት። ጥቅመኛ ናቸው።
በቃ ያው ሰምታችኋል። እኔ ሜንሽን ማድረግ አይጠበቅባችሁም ለማለት ነው።